ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው እንግዲህ ከሰሞኑን እንግዲህ ዘመቻ አደማሊ በሚል በወሎ ቀጠና በአማራ በምስራቅ አማራ ሚኒሊክዝ በወሎ ቀጠና በምሪ ወዳጆ በአርበኛ ምሪ ወዳጆ የሚመራው የፋኖ ኃይል እንግዲህ ከባድ የሆነ ዘመቻ መክፈቱ ይታወቃል። ይህም እንግዲህ ከነምሬ ጋር አጋር የሆነው አፋብሃ የአሳምነውዝ ደቡብ አማራ ቀጠና ከፍተኛ ተጋድሎ እያደረገ ነው። አብሮ ከምዕራብም ከሰሜንም የአማራ ቀጠናዎች እንግዲህ ለገዛ የሄዱ ኃይሎች አሉ። ነገር ግን እነዚህ የፋኖ ኃይሎች ለገዛ በሚሄዱበት ጊዜ ከመከላከያም የበለጠ ከአድማ ብተናም የበለጠ አድማ ብተናና መከላከያ እንዲሁም ደግሞ ሚሊሻ ተላላኪው ሚሊሻ አጥባይ ለብሰው ሚሊሻ በሚሸሽበትና በሚያፈገፍግበት ጊዜ እንግዲህ መውጫ መግቢያውን የፋኖ መስሎ ፋኖን እየሰለለ ያለው ኃይል የነ እስክንድር ቡድን የአፋድ ቡድን ከመከተው እውቅናዎች በተለይ ከመከተው ከአርበኛ መከተው ማሞ እውቅናዎች በእነ አዶናይ አበበ በእነ አቤጺሞና በእነ እስክንድር የሚመራው ኃይል በጣም ከፍተኛ የሆነ ምሽግ ሆኗል። እንግዲህ ለብልጽግናው ስልጣን ከፍተኛ ምሽግ ሆኗል። ከፍተኛ ጠበቃ ከፍተኛ አለንታ ሆኖ እንግዲህ አፋብሃዎች ወንድም ከወንድም አንጋደል ብለው በሚለምኑበት ሰዓት እሱን ግን በተለያየ አቅጣጫ መከላከያ ድሮን በማስተኮስ ጀት አፋኖ የት አካባቢ እንዳሉ ምን አይነት መልክዓ ምድር እንዳሉ እንግዲህ መረጃ በመስጠት እየተከላከለ ይገኛል። አፋብሃን ማለት ነው። አፋብሃን እየተከላከለ ይገኛል። ማን አፋድ ብልጽግናን በመከላከል ማለት ነው። ከብልጽግና ጎን በመወገን ስለዚህ ይህ የእስክንድር ቡድን የነ አቤጺሞና የነ አዶናይ አበበ ቡድን በጣም ከፍተኛ የሆነ አደጋ እያደረሰ ነው። ከፍተኛ የሆነ አሁን ወደ አንድነት አፋድና አፋብሃ አንድ እንዲሆኑ ለምን አታስታርቁም? ለምን እንደዚህ ትከፋፍላላችሁ? አይደለም አከፈውና አከፈ ማለት አለብህ። ጠላትን ጠላት ማለት አለብህ። ከጠላት ጋር ወዳጄ ነው ብለህ ከጠላት ጋር እየሰራ ወዳጄ ነው ብለህ አቅርበኸው ብዙ መስዋዕትነት ልክ እንደነ አደማሊ አይነቶችን ልክ እንደነ ከፍ ያለው ደስ አይነቶችን አጠናል ማለት ነው። ስለዚህ ወዳጅህ አማራ ቢሆንም ወዳጅህ ነው ብለህ ብታስበውም ከጠላት ጋር እስከተሰለፈ ድረስ ጠላት ነው። አብሮ ልክ እንደ ጠላት መደምሰስ አለበት። ስለዚህ በዚህ ሁኔታ ከፍተኛ የሆነ ተጋድሎ ከፍተኛ የሆነ ምሽግ ሆነው እያገለገሉ ይችላል። ይህን ግን የሚገርማችሁ ነገር መከተው በበላይነት ወታደሩን ቢመረው ነገር ግን ይህ መረጃ የተለያየ መረጃ እየተሰጠው በእነ አቤጺሞ በእነ እስክንድር ቡድን የተለያየ አሳሳች መረጃ እየተሰጠው እንግዲህ ብዙ ጥፋቶችን ማጥፋቱ ይታወቃል መከተው። ነገር ግን ይህንን ለአንድነት አስመስለው አሁን ሰሞኑን የተናገሩት አነጋገር አለ። በጣም ከፍተኛ የሆነ አንድ ስም በሚዲያ ያገስፋሉ። ያን ስም በመጠቀም እንግዲህ የአማራን ሕዝብ ማወናበድ የአማራን ሕዝብ ማሳሳት ልክ ተልኳቸው አድርገውታል። አሁን በቤተክርስቲያን ነበር ፈጣሪ እግዚአብሔር እያሉ አሁን የሃይማኖት ብሎ ለማስነሳት መንግስት ስለሰራ እነሱ የአማራ ሕዝብ እኛ ለሃይማኖት አይደለም ፋኖች እንዳይሏቸው እነ እስክንድር ቤተክርስቲያን ለቤተክርስቲያን የሚሄዱትን አሁን አቁመዋል ማለት ነው። ሰሞኑን ለምን ከፍተኛ ዘመቻ አፋብሃ ላይ ስለተከፈተ ምን የሃይማኖት ነው ተብሎ ምን ሞህ ነው ተብሎ ማለት ነው። አፋብሃ ላይ ከፍተኛ ዘመቻ ስለተከፈተ እነ እስክንድር እና አቤጺሞና እና አዶናይ አበበ ከቤተክርስቲያን እንዲርቁ ተደርጓል። ሰሞኑን አይፖስቱም ቤተክርስቲያን እያስገቡ ፎቶ እየተነሱ ለምን ወደ እነሱ እንዳይዞር ማለት ነው። ይሄን በብልጽግና ትእዛዝ ነው ይሄን ያደረጉት እንግዲህ። ስለዚህ ነገር በጣም ከፍተኛ መስዋዕት ያስከፍላል። ከፍተኛ መስዋዕት ይሄ በጥንቃቄ ማየትና መገምገም ያስፈልጋል። አፋር ተብሎ አንድ ይሁኑ የሚለው በጣም የተሳሳተ ነው። አንድ መሆናቸው ከዛ ከአፋድ ውስጥ ያሉት ግንዛቤው ተፈጥሮላቸው አውቀው ወደ አፋብሃ መጣው አፋብሃን እንዲቀላቀሉ ነው እንጂ አፋድና አፋብሃ አንድ ሆኑ ይስማሙ ማለት
የአመራርነቱን አፋድ ይውሰድ ነው። መቼም እኩል ነው አመራርነት የሚካፈሉት። ስለዚህ እስክንድር እንግዲህ እነ ምሬ፣ እነ ሀብቴ፣ እነ ሳሙኤል ባለድል፣ እነ ዘመነ፣ እነ ማርሸት፣ እነ አስረስ፣ እነ ዝናቡ ባሉበት ዘመነ ወይም ምሬ ወይም ሀብቴ ወይም ደሱዬ አንደኛ መሪ ቢሆኑ ምክትል ካፋር ነው የሚሆነው። ለምን ይሄ አይሆንም? ማን ነው ምክትል የሚሆነው? እስክንድር ነው። ስለዚህ ይሄ ይታረቁ የሚለው በጣም ስህተት ነው። ወደ አንድ መምጣት አሁን መቀላቀል የለባቸውም። አፋድና አፋብሃ መቀላቀል የለባቸውም በዚህ ሁኔታ። ለምን አማራን የካዱ ኃይሎች አፋድ ውስጥ ያሉት ኃይሎች ከደህንነቱ ጀምሮ እና ቤጺሞ አመራርነት ላይ ይምጡ ነው። ይህን ደግሞ ብልጽግና ይፈልጓል። አትሊስት ከአፋብሃ መሪ ተመርጦ ምክትሉን አፋድ እንዲይዙ በአማራ ፋኖ ስር ማለት ካፋድ እንዲይዝ፣ የደህንነቱን አፋድ እንዲይዝ፣ ወታደሩን አፋብሃ ቢይዝ የደህንነቱን እንዲይዝ ወይም ደግሞ መሪነቱን አፋብሃ ከያዘ ወታደሩን አፋድ እንዲይዝ ብልጽግና የሚፈልገው እየሰራ ያለው ማለት። ስለዚህ ወታደሩን ለአፋድ እንዴት ነው የሚሰጠው? ይስማሙ ማለት ይሄ ነው። ይስማሙ ማለት ሰጠህ መቀበል ነው። ሰጠህ መቀበል ማለት ደግሞ እኩል መካፈል ነው። ሁለት ድርጅት ሲኖሩ አንዱ አንዱን ከመራ አንዱ አንዱን ይመራል ነው። ስለዚህ ፖለቲካውን አፋድ ከያዘ ወታደሩን አፋብሃ ይይዛል ነው። ወይም ፖለቲካውን አፋብሃ ከያዘ ወታደሩን አፋድ ይይዛል ነው። በዚህ ሁኔታ ለማፍረስ ብልጽግና የሚፈልገው ይሄ ነው። ስለዚህ አፍራሽ ኃይል ነው። አፍራሽ ነው። በጣም የሚያፈርስ ነገር ነው። እንደዚህ አይነት ስምምነት የለም። እንደዚህ አይነት እነ እስክንድርን አንድ ይሁን ማለት ጅልነት። ነገር ግን የሚያዋጣው ግንዛቤ መፍጠር፣ ሚዲያ አንድ መሆን አለበት። ሚዲያው የበላይነቱን ወስዶ አፋድ መፈራረስ አለበት። አፋድ ፈራርሶ የአፋድ ሰራዊቶች ትክክለኛ አማራዎች ወደ አፋብሃ መቀላቀል አለባቸው። ይሄ ነው መለፋት መሰራት ያለበት። ይሄ ነው አንድነት የሚመጣው እንጂ አሁን ተስማምተው አንድ ቢሆኑ የአመራርነት ቦታን እኩል ነው ሼር የሚያደርጉት። እኩል አደረጉ ማለት ደግሞ ለወደፊትም መከፋፈሉ አይቀርም ማለት ነው። ይሄን ነው ብልጽግና የሚፈልገው። ይሄን ነው ባድ የሚፈልገው። ስለዚህ ከፍተኛ ዘመቻ ብልጽግና እየከፈተ ያለው ለምንድን ነው? አፋር ላይ አይከፍትም። ለምንድን ነው አፋብሃ ላይ የሚፈተው? እኩል ሚዛን ለማድረግ ማለት ነው። ባላንስም ለማድረግ ኃይል አሁን የማይመጣጠን ኃይል ስለሆነ እኩል ለማድረግ እኩል አድርጎ እኩል ስልጣን ተካፍለው እንዲመጡና ከአንዴ ሁሉንም በአንዴ ለመደምሰስ ነው ብልጽግና እያሰበ ያለ። ነገር ግን አፋብሃ ለዚህ አልተመቸም። የአፋብሃ ትክክለኛ አማራዎች የሚመራ ስለሆነ ትክክለኛ ዓላማ ይዞ የወጣ ስለሆነ የአፋድና የአፋብሃ ዓላማ ተለያይቷል። ስለዚህ በዚህ መንገድ አንድ መሆን አይችልም። በዚህ መንገድ ለማዳከም ብልጽግና አፋብሃ ላይ ዘመተ ማለት ነው። ስለዚህ ይህ ነገር በጣም በጥንቃቄ መመራት አለበት። በጥንቃቄ ያስፈልጓል። ይህ መረጃ ለሁሉም መረስ አለበት። ለሁሉም ደርሶ ተደራሽ ሆኖ ሁሉም ግንዛቤው ኑሮት ፋኖ ወደ አሸናፊነት እንዲመጣ የበኩላችን ለመወጣት ይህ ሚዲያ ተደራሽ መሆን አለበት። ይህ መረጃ ተደራሽ መሆን አለበት። ግንዛቤ በዚህ መንገድ መፈጠር አለበት እላለሁ። አመሰግናለሁ።